አሰልጣኝ ሚኬል አርቴታ በኤምሬት ስታዲየም የመልበሻ ክፍል ውስጥ የሰሩት አስደናቂ ስራ በርካቶችን አስገርሟል። እንዴት ይህንን አሰቡት የሚለው በርካቶችን እያነጋገረ ነው። ዛሬ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን የሚያረጋግጥበት ቀን ሊሆን ይችላል። አርሰን ቬንገር ደግሞ እንደዚሁም ዛሬ አርሰናል ሻምፒዮን የሚሆን ይመስለኛል ሲሉ ጠለቅ ያለ ንግግራቸውን አድርገዋል። ካይ ሃቨርት የአርሰናልን ሪከርድና ታሪክ ለማበላሸት ከጫፍ ደርሶ ነበረ። ነገር ግን አርሰናል እድለኛ ሆኖ ሪከርዱና ታሪኩ አልተበላሸም። እንደዚሁም ደግሞ ዴቪድ ራያ አንድ አስደናቂ ሪከርድ ለመስበር ከጫፍ ደርሷል። እነዚህን ጉዳዮች እንደተለመደው በአማረ መልኩ እያንዳንዱን በቅደም ተከተል ወደ እናንተ አደርሳለሁ። አብርሃም ፍቅሬ ነኝ። እንግዲህ በየዕለቱ አርሰናል ለሁለት ዋንጫዎች ከጫፍ መድረሱን ተከትሎ በዋናውም ቻናል በሁለተኛውም ቻናል በየሰዓቱ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ከእናንተ የሚጠበቀው ቪዲዮን በደንብ ላይክ ማድረግ ነው፣ ለብዙዎች እንዲደርስ ማለት ነው። እንደዚሁም ሰብስክራይብ ማድረግና ቤተሰብ መሆን አይረሳ። ውድ አድማጭ ተመልካቾችም በቀጥታ ወደ መረጃ ነው የምወስዳችሁ። እንዴት ናችሁ ብዬ ሰላምታዬን እያቀረብኩ ማለት ነው። እንግዲህ ዛሬ አሰልጣኝ ሚኬል አርቴታ በኤምሬት ስታዲየም ስር የሰሩት አንድ አስደናቂ ነገር ሾልኮ ወጥቶ ብዙዎችን እያስደነቀ ይገኛል። አሰልጣኝ ሚኬል አርቴታ ገና አርሰናልን እንደተረከበ በአርሰናል መልበሻ ክፍል ውስጥ ግድግዳ ላይ አንድ ነገር አድርጓል። እሱም ያደረገው ምንድነው? የዛሬ 6-7 ዓመት ማለት ነው የፕሪሚየር ሊጉ ግድግዳ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን በስዕል ተስሎ እንዲቀመጥ ተደርጓል። ነገር ግን አርሰናል ፕሪሚየር ሊግ የሚበላ ከሆነ ያ ስዕል እንዲበራ ከኋላ መብራት ተገጥሞለታል። አርሰናል ፕሪሚየር ሊጉን እስካልበላ ድረስ በአርቴታ ስር ያ መብራት አይበራም። ነገር ግን አርቴታ ዋንጫውን ሲያሳካ ያ መብራት እንዲበራ ታቅዶ ነው የተሰራው ማለት ነው። ይህም እንግዲህ አሰልጣኝ ሚኬል አርቴታ ገና አርሰናልን ሲረከቡ ጀምሮ ፕሪሚየር ሊጉን ለመብላት ምን ያህል ትልቅ ፍላጎት እንዳላቸውና የአርሰናልን ክብር ወደ አርሰናል ወደ ኤምሬት ለማምጣት የነበራቸውን ጉጉት ያሳያል። እንግዲህ ትረስት ዘ ፕሮሰስ ተብሎ የተጀመረው ፕሮሰስ ዛሬ መቋጫውን ለማግኘት በጣም ከጫፍ ደርሷል፣ ፍሬውን ለማግኘት ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ዛሬ ምሽት ወይም ደግሞ ቀጣይ እሁድ የሚያሳኩት ከሆነ ይህ በኤምሬት ስቴዲየም ስር በመልበሻ ክፍል ውስጥ ከዛሬ 7 ዓመት በፊት ያሰሩት መብራቱ እንዲበራ ይደረግና አርሰናል የፕሪሚየር ሊግ ዋንጫውን እንዳሸነፈ ምልክት ይሆናል ማለት ነው። ይህ ነገር በጣም አስገርሞኛል። እንዴት አሰልጣኝ ሚኬል አርቴታ ለአርሰናል ያለውን ፍቅር ለአርሰናል ሁሉንም ነገር እንደሰጠና ወደ አርሰናል ቤት ዋንጫን ለማምጣት የትኛውንም ድንጋይ ለመፈንቀል ዝግጁ እንደነበረም በሚገባ የሚያሳይ ነው ብዬ አምናለሁ። እንግዲህ አርሰናል ዛሬ ምሽት የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ሊያረጋግጥ ይችላል። ከትላንትናው ጨዋታም በኋላ አሰልጣኝ ሚኬል አርቴታ ከሚስቴና ከልጆቼ ጋር ሆኜ የማንቸስተር ሲቲን ጨዋታ እመለከታለሁ። ማንቸስተር ሲቲ ከቦርንማውዝ ጋር የሚያደርጉትን ቦርንማውዝን እደግፋለሁ፣ በታሪኩ ምርጡ ደጋፊያቸው እሆናለሁ። ቦርንማውዝ እኛ የምንፈልገውን ውጤት ካሳኩልን ደስተኛ ነኝ ሲሉ እንግዲህ ዛሬ የሚደረገውን ጨዋታ በደንብ እንደሚመለከቱ ተናግረዋል ማለት ነው። በነገራችን ላይ የቦርንማውዙ አሰልጣኝ አንዶኒ ኢራኦላ እና የአርሰናሉ አሰልጣኝ ሚኬል አርቴታ ከልጅነት ጀምሮ ጓደኞች ናቸው። በልጅነታቸው በአንድ የታዳጊ ቡድን ውስጥ እየተጫወቱ ነው አብረው ያደጉት። ስለዚህ የቦርንማውዙ አሰልጣኝ አንዶኒ ኢራኦላ ደግሞ የዛሬውን ጨዋታ ለአርቴታ ብቻ ብለው ሳይሆን አንደኛ በሜዳቸው የሚያደርጉት የመጨረሻ ጨዋታቸው ነው፣ ከደጋፊው ጋር የሚሰናበቱበት ነው። ቦርንማውዝን ክረምቱ እንደመጣ እንደሚለቁ ይታወቃል። ስለዚህ ጨዋታውን በድል መጨረስ ይፈልጋሉ። ሁለተኛ ጨዋታውን የሚያሸንፉ ከሆነ ሊቨርፑል ላይ በመድረስ የሻምፒዮንስ ሊግ ተሳታፊ መሆን የሚችሉበት እድል አለ። ዛሬ ደግሞ ቦርንማውዝ የሚያሸንፍ ከሆነ የአውሮፓ ዋንጫ ተሳታፊ መሆኑን ያረጋግጣል። ስለዚህ ለዚህ ሁሉ ምክንያት ዛሬ ቦርንማውዞች ይጋደላሉ። ስለዚህ ማንቸስተር ሲቲ ቀላል ተጋጣሚ አይደለም የሚጠብቀው። እንግዲህ አርሰን ዌንገርም ለዛ ነው ትላንትና ምሽት የአርሰናል ጨዋታ ከተጠናቀቀ በኋላ በነበሩበት እንግዲህ ቀጥታ ሲያስተላልፉ በነበሩበት መድረክ ላይ ምን ሲሉ ነው የተናገሩት? አርሰናል ነገ የፕሪሚየር ሊጉን ዋንጫ ማለትም ዛሬ ምሽት ቦርንማውዝ ከሲቲ ጋር በሚያደርጉት ጨዋታ የሚያረጋግጥ ይመስለኛል። ቦርንማውዝ ከማንቸስተር ሲቲ በአቻ ውጤት የሚጠናቀቅ ጨዋታ ይመስላል ሲሉ አርሰን ዌንገር ተናግረዋል። እንደዚሁም አያይዘው ፔፕ ጋርዲዮላ ከማንቸስተር ሲቲ እንግዲህ ክረምት ላይ
እንደሚለቅ ይታወቃል። ከዛም በኋላ ከቼልሲ የተባረረው ኤንዞ ማሬስካ የሲቲ የቀጣይ 3 ዓመት አሰልጣኝ ተደርጎ እንደተሾመ ይታወቃል። ስለዚህ አርቴታ በቀጣይ ዓመታት ፕሪሚየር ሊጉን በበላይነት የሚመራው አሰልጣኝ ይሆናል። በተደጋጋሚ ዘንድሮ ፕሪሚየር ሊጉን ከበላ በተደጋጋሚ በቀጣይ ዓመታት አርሰናል የፕሪሚየር ሊጉን ዋንጫ ደጋግሞ ያሸንፋል ሲሉ አርሰን ዌንገር ተናግረዋል። በዚህ ሀሳብ እኔ በጣም ነው መስማማው። እንዳልኳችሁ እንግዲህ አሰልጣኝ ሚኬል አርቴታ በተለይ የፔፕ ጋርዲዮላን መልቀቅ ተከትሎ እንደ አርሰናል ሙሉ ረጅም ዓመት አብሮ የሰራ እያንዳንዱ ተጫዋች የሚግባባ የተዋቀረ ቡድን አለ ብዬ አላስብም። ሁሉም ቡድኖች በትራንዚሽን ላይ ነው የሚገኙት። ማንቸስተር ሲቲ ትራንዚሽን ላይ ነው የሚገኘው። አሰልጣኝ እየቀየረ ነው፣ ተጫዋቾችን እየቀየረ ነው። ማንቸስተር ዩናይትድ ትራንዚሽን ላይ ነው የሚገኘው። ገና አዲስ አሰልጣኝ አሁን ነው የሾመው ማይክል ካሪክን ቋሚ አድርጎ። ቼልሲም ገና በትራንዚሽን ላይ የሚገኝ ቡድን ነው። ዣቪ አሎንሶን ነው የሾመው ቼልሲም። እነዚህን ሁሉ ስትመለከቱ በፕሪሚየር ሊጉ ሊቨርፑልም በአርኔ ስሎት ስር ምን አይነት ደካማ ዓመት እንዳሳለፈ አይተናል። ስለዚህ አርቴታና አርሰናል ከሁሉም ቡድኖች በተሻለ በምርጥ ወጥ አቋም ላይና የተዋቀረ ቡድን የያዘ ቡድን ስለሆነ በቀጣይ ዓመታት የፕሪሚየር ሊጉን ዋንጫ ደጋግሞ የመብላት እድልን ለአርሰናል እኔም አሳልፌ እሰጣለሁ። አርሰናል በፕሪሚየር ሊጉ የሚነክስበት ዓመታት እየመጡ ይመስለኛል። በተለይ የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ግን ግድ ይላል። ምክንያቱም ይህንን ዋንጫ ማሳካት አንደኛ በራስ መተማመንን በከፍተኛ ሁኔታ ይጨምራል። ሁለተኛ የአርቴታን የዋንጫ ጥምና አይነ ጥላ ገፎ እንግዲህ ስለሚጥልላቸው በቀጣይ ዓመታት አርቴታ ያለምንም ፍርሃት ፕሪሚየር ሊጉን ይቆጣጠራሉ የሚል እምነት አለኝ። እንግዲህ የአርሰናሉ ተጫዋች ካይ ሃቨርትዝ ትላንትና በጣም ከባድ የተባለ ሪከርድ ሊያበላሽ ከጫፍ ደርሶ ነበረ። ምክንያቱም ካይ ሃቨርትዝ እንግዲህ በቀይ ካርድ ከሜዳ መውጣት የነበረበትን ጥፋት ሰርቶ እንደነበረም ተመልክተናል። ያ ጥፋት በእርግጠኝነት ቀይ ካርድ ያሰጥ ነበር። ነገር ግን ዳኛው ለአርሰናል ፔናልቲ ስለከለከሉ በፌር ፕሌይ አማካኝነት አርሰናልን ምረው አድቫንቴጅ ይዘው አጫውተውታል። ታዲያ አርሰናል እንግዲህ ትላንትና ቀይ ካርድ ተመልክቶ ቢሆን ኑሮ በዘንድሮ የውድድር ዓመት ሊሰራ የነበረው አንድ ሪከርድ አለ። እሱም ከዚህ በፊት በሰራውላችሁ ዘገባ አንስቼዋለሁ። የውድድር ዓመቱን ሙሉ በፕሪሚየር ሊግ ታሪክ አንድም ቀይ ካርድ ተጫዋቾቹ ሳይመለከቱ እንደዚሁም ደግሞ አንድም የፍጹም ቅጣት ምት ሳይሰጥበት የፕሪሚየር ሊግ ዋንጫን የበላ ቡድን የለም። ታዲያ አርሰናል እስካሁን ድረስ አንድም ቀይ ካርድ አንድም ፍጹም ቅጣት ምት አልተመለከተም በፕሪሚየር ሊጉ። በሻምፒዮንስ ሊጉ ነው በአትሌቲኮ ማድሪድ አንድ ፍጹም ቅጣት ምት ብቻ የተሰጠበት። ታዲያ ትላንትና ለሃቨርትዝ ያ ቀይ ካርድ ተሰጥቶ ቢሆን ኖሮ ይህ ሪከርድ ይበላሽ ነበር። ነገር ግን እድሜ ምስጋና ለዳኛው ይሁንና ምህረት አድርገውለታል። ስለዚህ አርሰናል ቀጣይ ከክሪስታል ፓላስ ጋር በሚያደርገው ጨዋታ ፍጹም ቅጣት ምት የማይሰጥበት እንደዚሁም ደግሞ ቀይ ካርድ የማይመለከት ከሆነ በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ ዓመቱን ሙሉ አንድም ቀይ ካርድ እንደዚሁም ደግሞ አንድም ፍጹም ቅጣት ምት ሳይሰጥበት የፕሪሚየር ሊጉን ዋንጫ የበላ የመጀመሪያው ቡድን ይሆናል። እንግዲህ ሪከርድ መስበር አይሰለችውም አርሰናል ይታወቃል። ከዚህ በፊት በፕሪሚየር ሊጉ ዓመቱን ሙሉ አንድም ሽንፈት ሳይሸነፍ ዋንጫውን በልቶታል። አንድም ቡድን ይህንን ታሪክ ማሳካት አልቻለም በፕሪሚየር ሊጉ። እስካሁን ድረስ ፕሪሚየር ሊጉ ከተጀመረ ወደ ታችኛው ዲቪዚዮን ወርዶ የማያውቅ ቡድን እንደሆነ ይታወቃል። አርሰናል እንደ ማንቸስተር ዩናይትድ ያሉ ቡድኖች ራሱ ከ3-4 ጊዜ ወደ ታችኛው ዲቪዚዮን ወርደው መጥተዋል። ማንቸስተር ሲቲ በቅርብ ዓመታት ውስጥ ሻምፒዮንሺፕ ወርዶ መጥተዋል። አርሰናል ይህንን ታሪክ እንግዲህ በማስቀጠል አንድም ጊዜ ወደ ታች ወርዶ አያውቅም ወደ ፕሪሚየር ሊጉ ከመጣ በኋላ ማለት ነው። ስለዚህ አሁን ደግሞ ይህንን ሪከርድ የሚሰብር ከሆነና በፕሪሚየር ሊጉ ዓመት ሙሉ ቀይ ካርድም ፍጹም ቅጣት ምትም ሳይሰጥበት ዋንጫውን የሚያሳካ ከሆነ አዲስ ሌላ በጣም ለመስበር የሚከብድ ታሪክ ይሆናል ተብሎ ነው የሚጠበቀው። እንግዲህ ዛሬ ምሽት ብዙዎች ማንቸስተር ሲቲ ነጥብ ሊጥል ይችላል የሚል ግምታቸውን እያስቀመጡ ነው የሚገኙት። ሲቲ እንግዲህ ዛሬ ነጥብ ቢጥል ለአርሰናል በጣም ጥሩና ትልቅ ዜና ነው። ምክንያቱም የመጨረሻውን ጨዋታ ከሜዳ ውጭ ነው የሚያደርገው አርሰናል፣ በደጋፊዎቹ ፊት አይደለም የሚያደርገው። ማንቸስተር ሲቲ ደግሞ የመጨረሻውን ጨዋታ በደጋፊው ፊት ነው የሚያደርገው። ስለዚህ ትልቅ አድቫንቴጅ ነው ይሄ። ለመጨረሻ ጨዋታ ከሜዳ ውጭ መጫወት ምን ያህል ከባድና ጫና ያለው እንደሆነ ይታወቃል። ስለዚህ ዛሬ ሲቲ ነጥብ ቢጥልና አርሰናል ዛሬ አሸናፊነቱን ቢያረጋግጥ የአርሰናል ደጋፊዎች ለቀጣዩ ጨዋታ እንጥላለን አንጥልም የሚል ጭንቀት አይኖርባቸውም። ስለዚህ ዛሬ ብዙዎች የእግር ኳስ ተንታኞች ቦርንማውዝ ሲቲን ቢያንስ ከሲቲ 1 ነጥብ ሊወስድ ይችላል የሚል ግምታቸውን ነው እያስቀመጡ የሚገኙት። ጨዋታው እንግዲህ ምሽት
4 ሰዓት ሲል በቪታሊቲ ስቴዲየም በቦርንማውዝ ስቴዲየም ነው ጨዋታው የሚጀምረው። ባለፉት 16 ጨዋታዎች አንድም ሽንፈት ያልገጠመው ቦርንማውዝ ዛሬ ሲቲን ነጥብ ያስጥለዋል ወይስ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ከመልቀቃቸው በፊት ቀጣዮቹን የዛሬውንና የመጨረሻውን የአስቶን ቪላን ጨዋታ ያሸንፋሉ የሚለው በጉጉት የሚጠበቅ ጉዳይ ነው። እስኪ እናንተን ግምት ኮመንት ላይ አስቀምጡልኝ። የምሽቱ ጨዋታ ስለስንት የሚጠናቀቅ ይመስላችኋል? ቦርንማውዝ ከሲቲ ሲቲ ያሸንፋል ወይስ ቦርንማውዝ አቻ ይወጣሉ ወይስ ቦርንማውዝ ያሸንፋል? የእናንተን ግምት ኮመንት ላይ አስቀምጡልኝ። ከጨዋታው በኋላ እንግዲህ ደግሞ ነገ ጠዋት በሌላ ወሳኝ መረጃ ወይ አርሰናል ዋንጫውን በልቶታል በሚል ወይ ደግሞ የመጨረሻውን ጨዋታ ማሸነፍ ግዴታ ነው በሚል ከሁለት በአንዱ መረጃ ነው የምንገናኘው። ስለዚህ በጠዋቱ መረጃ እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል የዚህ የሁለቱም የዋናውም ቻናል የዚህ የሁለተኛውም ቻናል የዩቲዩብ ቤተሰብ የሆናችሁትን ከልብ ላመሰግናችሁ እወዳለሁ። ታዲያ በነገው መረጃ ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም እንዲሆንላችሁ ተመኘው።